ከእግዚአብሔር ቃል ሁላችንም ተነስተን እናነባለን። ገላትያ 6 ከቁጥር 7 እስከ 8 እና ምሳሌ 22 ከ8 እስከ 9 አነባለሁኝ። የትምህርት ርዕስ ተከታታይ ነው የሚሆነው። የዛሬ ክፍል 1 ነው። የመዝራትና የማጨድ ሕግ ነው። ድሮ ብዙዎች እዚህ ውስጥ ዛሬ የሉም። ይሄንን አስተምሬዋለሁኝ በጣም ድሮ ከ20 ምናምን ዓመት በፊት። የመዝራትና የማጨድ ሕግ ይሄንን ነው የምንማረው። ጥቂት መካከል ላይ የማልኖርበት እሁድ አለ። ከዛ በስተቀር እስክጨርስ ድረስ አስተምርና በኋላ ደግሞ ረፍት ወስደን ያንን ያልኳቸውን ርዕስ ልንማር እንችላለን። እንዲህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው በመንፈስ የዘላለምን ሕይወት ያጭዳል። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ነው የሚለው። ሰው የዘራውን ያጭዳልና መልካም ስራ ለመስራት አንታክት። ምሳሌ 22 ከቁጥር 8 እስከ 9 ደግሞ ላንብብ። 22 ከቁጥር 8 እስከ 9 ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይተፋል። ሩሩህ ግን የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቷልና ይላል። ያው ዘርቷል። ሁሉም ነገር ሰው የዘራውን መልሶ ያጭዳል። እንጸልይ። የዘላለም አምላካችን ጌታችን መድኃኒታችን ሆይ እናመሰግንሃለን። እስከዚህ ጊዜ ድረስ ስለባረከን፣ እስካሁን ድረስ ባሉ ፕሮግራሞች ሁሉ መገኘትን እንዲሰማን ስላደረግ እናመሰግንሃለን። አሁን ደግሞ ወደ ቃልህ ስንመጣ እግዚአብሔር ሆይ በቃልህ ተናገረን። ከሰው ሳይሆን ከአንተ እንደሚሰማ ቃልህን በአክብሮት መቀበል እንድንችል እርዳን። የምናገረውን እኔን አስበኝ፣ የሚያደምጡትንም ወገኖቼን አድምጣቸው። ለሁላችንም ጸጋ አብዛ፣ በጌታ በኢየሱስ ክርስቶስ ስም አሜን። ሁላችንም በዚህ ምድር ላይ ስንኖር የምንታዘዛቸው ሕግጋት አሉ። ሕግ የሌለበት ቦታ የለም። ሰማይ ስንሄድ ምናልባት ምንም አይነት ሕግ የለም። ዝም ብሎ ጌታን ማምለክ፣ ደስ እያለን እሱን እያከበርን መኖር ብቻ ነው። በዚህ ዓለም ላይ ያሉትን ሕግጋት ዝርዝር ለማውጣት ቢፈለግ ቁጥር የለውም። ብዙ ናቸው ማለት ነው። ብዙ አይነት ሕጎች አሉ። ግን ዋና ዋናዎቹን ለማጠቃለል የእግዚአብሔር ሕግ አለ። ልንታዘዘው የሚገባ የእግዚአብሔር ሕግ አለ። መጽሐፍ ቅዱስ ውስጥ ያለ ነው። ሌላ ደግሞ የሰው ሕግ አለ። እንደ ክርስቲያን ለእውነት ከእግዚአብሔር ሕግ ጋር እስካልተጋጨ ጊዜ ድረስ የሰውን ሕግ በምድር ላይ ያለንበትን አገር ሕግ በሙሉ እንታዘዛለን። ሕይወታችን ልንሰጥ የሚገባው እንዲህ አሜሪካንን በመሰለው ሀገር ይሄ የሚታሰብ አይደለም። ግን እኛ አልፈንበታል። የክርስትና ሕይወታችን የሆነውን ክርስቶስን የሚመለከት ነገር፣ እሱ እንድንክድ የሚጠይቅ አይነት ነገር ሲመጣ የሰውን ሕግ አንታዘዝም። ለሰው ከመታዘዝ ለእግዚአብሔር ልንታዘዝ ይገባል። ከዛ ውጪ ግን ተገዦች ነን። ሌላም ደግሞ ሕግ አለ ልንገዛለት የሚገባ ናቹራል ሎውስ አሉ። የተፈጥሮ ሕግ እንደ ግራቪቲ ሕግ ያለ ወደድንም ጠላንም አላምንበትም ልንል እንችላለን። ሕጉን ግን ከመስራት የሚያቆመው የሚያግደውም ነገር ምንም የለም። ከነዚህ ከጠቀስኩት ውስጥ የሰው ሕግ በየጊዜው መሻሻል ይችላል፣ መለወጥም ይችላል። ብዙ ሕግ በኖርንበት ሀገር ላይ ሲለወጥ፣ ሕግ በሕግ ሲሻር፣ መተዳደሪያ ወይም ኮንስቲቱሽን በሌላ ኮንስቲቱሽን ሲተካ አይተናል። እኛም ባደግንበት ምድር ማለት ነው። የእግዚአብሔር ሕግ ግን ፈጽሞ መለወጥ አይችልም። የእግዚአብሔር ሕግ አይሻሻልም፣ አይቀየርም። ልናፈርሰውም አይገባም፣ አናፈርሰውም። እንደውም ሕግ
ማፍረስ ወይም ሕግ መስበር የሚባል ነገር አለ። ነገር ግን ወደ እግዚአብሔር ሕግ ስንመጣ እንሰበርበታለን እንጂ የእግዚአብሔርን ሕግ ልንሰብር አንችልም። ሁሉ ጊዜ ያለ ነው። የተፈጥሮ ሕግጋትም ቢሆን አይሻሩም። ቅድም እንዳልኩት በግራቪቲ አላምንም ለማለት መብታችን ነው። በሌሎችም ናቹራል ሎስ አሁን ዝርዝራቸውን ልሰጣችሁ አልችልም፣ ብዙዎች ናቸው እና አናምንም ማለት እንችላለን። ነገር ግን ሕጉ ከመስራት እንዲቆም ልናግደው አንችልም። ስለ እግዚአብሔር ሕግ ስናስብ በተለይም አሁን ላስተምር ያሰብኩት መጽሐፍ ቅዱስ ውስጥ ያሉትን አትግደል፣ አትስረቅ፣ አታመንዝር እነኝን አይደለም። አሉ እንደዚህ ያሉ ሕጎች አሉ፣ የተነከሩ ልንታዘዛቸው የሚገቡ የሞራል ሕግ ዘጸአት 20 ላይ እንደተጻፈው ማለት ነው። ሌሎችም መጽሐፍ ቅዱስ ውስጥ ያሉ ትእዛዞች ብዙዎች አሉ። እኔ ግን ለማስተማር የማስበው ለሕይወታችን መመሪያ ሊሆን ስለሚገባ እግዚአብሔር የሚያምኑ ሁሉ እንዲከተሉት ፕሪንሲፕልስ አድርጎ የሰጠው የሕይወት መመሪያ ያደረጋቸው የመንግስቱ ሕጎች አሉ፣ ኪንግደም ሎስ እና የእግዚአብሔር ሕጎች ማለት ነው። ዝርዝራቸው ብዙ ነው። እንደው ለናሙና አንዳንዱን ጣል ላድርግላችሁና ወደ ትምህርቴ ርዕስ ወደ ያዘው እሄዳለሁ። ዝቅ ማለት ወይም ከፍ ማለት ሕግ አለ፣ ፕሪንሲፕል ነው፣ መጽሐፍ ቅዱስ ውስጥ ያለ ነው። እግዚአብሔር ራሳቸውን የሚያዋርዱትን ከፍ ከፍ ያደርጋቸዋል፣ ትዕቢተኞችን ግን ያዋርዳል። ስለዚህ ላማኝ ወደ ላይ የመውጫ መንገድ ይሄ ሎው ነው፣ ሕግ ነው፣ ኪንግደም ሎስ ነው። ከፍ ለማለት ከፈለጋችሁ ዝቅ ማለት ትህትና ነው። መዋረድ ደግሞ መውደቅ የፈለገ ምን ማድረግ ነው? ከፍ ከፍ ማለት ነው፣ ትዕቢት ነው። ትዕቢት እንደውም መጽሐፍ ቅዱስ ውስጥ ምን ተብሎ ተጽፏል? ውድቀትን ይቀድማል ይላል። የሚታበይ ሁሉ ይዋረዳል። እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋ ይሰጣል ተብሎ በቃል ውስጥ ተጽፏል። ይሄ የመንግስቱ ሕግ ነው፣ ኪንግደም ሎስ። ያዕቆብ 4:10 እንደምታውቁት በጌታ ፊት ራሳችሁን አዋርዱ፣ እሱ ምን ያደርጋቸዋል? ከፍ ከፍ ያደርጋቸዋል። ዝቅ ዝቅ ማለት ከፍ ከፍ ለማለት ይረዳል። አንደኛ ጴጥሮስ 5:6 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ትህትና በጣም በጣም አስፈላጊ ነው። በጣም እግዚአብሔር ትዕቢተኞችን ይቃወማል። ሁለተኛም ሌላ ለናሙናም ይሆን ልስጣችሁ፣ የይቅርታ ሕግ አለ። ይቅር ብንል ይቅር እንባላለን። ይሄ ሊሻር የማይቻል ሕግ ነው። ምክንያቱም እግዚአብሔር በቃሉ ማቴዎስ 6 ቁጥር 14 ቁጥር 15 ላይ ቁጥር 14 ምን ይላል? ለሰዎች ኃጢአታቸውን ይቅር ብትሏቸው የሰማዩ አባታችሁ ደግሞ እናንተን ይቅር ይላል። ለሰዎች ግን ኃጢአታቸውን ይቅር ባትሉ የሰማዩ አባታችሁ ደግሞ ኃጢአታችሁን ይቅር አይልም። ይህም ኪንግደም ሎው የእግዚአብሔር መንግስት ሕግ ነው። ሌላም ትልቅ የመሆን ሕግ አለ። ሰዎች ትልቅነትን ይሄን ያደረገ ያንን ያደረገ በተለያየ መንገድ ይገልጹታል። መጽሐፍ ቅዱስ ደግሞ ትልቅነትን የሚገልጽበት አለ። ይህም ሕግ ነው። ማቴዎስ ምዕራፍ 18 ከቁጥር 3 እስከ 4 ላንብብላችሁ። ማቴዎስ ምዕራፍ 18 ከቁጥር 3 እስከ 4 እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም ብሏል። እንደውም ሰው ሁሉ ራሱን ሕፃን እንዲያደርግ ነው፣ ዝቅ እንዲል ነው። ሌላው ማቴዎስ 20 ላይ እዛው ከቁጥር 26 እስከ 28 ላንብብላችሁ። ማቴዎስ
20 ምዕራፍ 20 ከቁጥር 26 እስከ 28 ምዕራፍ 20 መጽሐፍ ቅዱስ የያዛችሁ ተጣብቋል እኔ ጋር ይሄ ኦኬ ከቁጥር 26 እስከ 28 ምን ይላል? ቀደም ብሎ እንደውም ከቁጥር 25 ጀምሮ ብናነበው ኢየሱስ ግን ወደ እርሱ ጠርቶ ደቀ መዛሙርቱን እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው ታላላቆችን በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ትልቅ መሆን ማለት ሎሌ መሆን ማገልገል ነው። የመንግስት ሕግ ነው። ትልቅነት በዚህ ነው የሚፈረጀው። ጌታ ኢየሱስ ክርስቶስ ትልቅነትን የገለጸው ይሄ ነው። ሌላም አሁንም አንድ ልጥቀስላችሁ እና ከዛ በኋላ አበቃለሁ። ለናሙና ነው። የፍርድ ሕግ አለ። ይሄም ሕግ ነው፣ አይለወጥም። ማቴዎስ 7:2 ብታነቡ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል። እንዴት የሚሰራ ሕግ መሰላችሁ! እኔ በዓይኔ በዚህ በብረቱ ይሄ እውነት መሆኑ ብዙ አረጋግጫለሁ። እንኳን በሰው በራሴም እንኳን ሳይቀር ማለት ነው። ፈራጅ በሰው ላይ የምትፈርዱበት ነገር እንዳይፈረድባችሁ አትፍረዱ። ጥንቃቄ አስፈላጊ ነው። ብዙዎች ይሄን በመሳት መልሰው በሌላ ሰው ላይ ይፈርዱበት የነበረው ነገር እነሱ ሲፈረዱበት አይተናል። ሌላው ከነዚህ ከመንግስት ሕጎች መካከል አሁን ላስተምርበት ያሰብኩት የቀረውን እንተውና የመዝራትና የማጨድ ሕግ ነው። ሰው የዘራውን ያጭዳል። አትሳቱ፣ እንደው አትሳቱ። እግዚአብሔር አይዘበትበትም። እንደውም የግሪክኛውን ሐሳብ ስታዩት እግዚአብሔር አይታለልም የሚለውንም ሐሳብ ይሰጣል። ለነዚህ ሕጎች መገዛት አስፈላጊ ነው። አንዳንድ ሰዎች ይህን የመሰሉትን የእግዚአብሔርን ሕጎች ብንገዛ እስራት እንደሆነ ያስባሉ። ለእግዚአብሔር ሕግ ወይም ለመንግስተ ሰማይ ሕጎች ልንመራበት ለሚገቡ ፕሪንሲፕል መገዛት እስራት አይደለም፣ እንደውም ነፃነት ነው። ለምሳሌ ከዚህ ከተፈጥሮው ከናቹራል ሎውስ አንዱን ቅድም 2-3 ጊዜ ጠቅሼዋለሁኝ። የግራቪቲን ሕግ ላንሳ። ሁላችንም ለግራቪቲ ሕግ እንገዛለን። እኔ የግራቪቲ ሕግ አይገዛኝም ያለ አንድ ሰው ከ20ኛው ፍሎር በመስኮት በኩል ዘሎ ቢወጣ ጉድላክ ጉድላክ። እንደውም ተረት አለ አይደለም እንዴ? አንዱ ሲወርድ የትኛው ፎቅ ላይ 10ኛው ሲደርስ ነው እንዴት ነው አለው። ሶፋር ሶ ጉድ አለ። ያገኘዋል። ግራቪቲ ሕግ ሁላችንም እንገዛለን። ፍጥረት ሁሉ ይገዛል። ሕይወት የሌለው ድንጋይ እንኳን ለግራቪቲ ሕግ ተገዝቶ ነው፣ ተጎልቷል። ሰው አንስቶ ካልወረወረው በስተቀር አይንቀሳቀስም። እኛም እንገዛለን። አራዊት፣ እንስሳት ይገዛሉ። ግን ተመልከቱ፣ ለሌላ ሕግ ደግሞ ጨምረን ብንገዛ የበለጠ ከተፈጥሮ ሕጎች ውስጥ ለአንዱ ብንጨምር ነፃነታችን ይጨምራል። ለምሳሌ the law of motion አለ፣ የመንቀሳቀስ ሕግ። ስለዚህ ሕይወት ያለው ሁሉ ምን ይሆናል? ይንቀሳቀሳል። አራዊትም እንስሳትም ሁሉም ይንቀሳቀሳሉ። ኦኬ፣ ሁላችንም እንንቀሳቀሳለን። ነፃነታችን ጨመረ አልጨመረም? ምስኪን ድንጋይ ግን መንቀሳቀስ አይችልም አይደለም? ለአንድ ሕግ ብቻ ነው የሚገዛው። እኛ ግን ስለጨመረን ነፃነታችን ጨመረ። ደግሞ ያስቀናል። የሚበልጡን አሉ።
ለተርሞዳይናሚክስ ህግ የሚገዙ አሉ አይደለም እንዴ? ወፍ፣ አሞራ የፈለጋችሁትን ጥሩ። እነኚህ ለተርሞዳይናሚክስ ህግ ስለሚገዙ መብረር ይችላሉ። ክንፍ አላቸው። ክንፍ ያለው ሁሉ የሚበር እንዳይመስላችሁ። ምስኪን ዶሮ ክንፍ አላት አይደለም እንዴ? እኔ ስትንደፋደፍ ነው ማያት። አንድ ቀንም ስትበር መንጥቃ ስትሄድ አይቻል አውቅም። እንዳሞራ እንደሌላው ክንፍ አላት። ግን ለዚህ ህግ የተገዙ የግራቪቲን ህግ ሽረው ይመጥቃሉ። እንደ ንስር ያለው ጠልቆ ሰማይን ደመናውን ሰርጉዶ አልፎ መሄድ ይችላል። ነፃነቱ ጨምሯል ማለት ነው። እኛ አንችልም። እግዚአብሔር አንዳንድ ህጎችን በመንፈሳዊውም ነገር እንዲሰሩ አድርጓቸዋል። በዚህ በናቹራል በፊዚካል ወርልድም ውስጥ እንዲሰሩ አድርጓቸዋል። ከነዚህ በሁለቱም እንዲሰሩ ካዘዘው ህግ ውስጥ አንዱ የመዝራትና የማጨድ ህግ ነው። የመዝራትና የማጨድ ህግ በመንፈሳዊም ነገሮች ይሰራል፣ በተፈጥሮም ይሰራል። እንደሚታወቀው ሐዋርያው ጳውሎስ ይህንን ለማስተማር ሲጠቅስ የጠቀሰው ከመንፈሳዊ ዓለም አይደለም፣ ከእርሻ ከግብርና ነው። እርሻና ግብርና እዚህ በምንኖርበት ዓለም የታወቀ ነው፣ ምድራዊ ነው። ግን ጳውሎስ ግብርና ሊያስተምር አይደለም። ነገር ግን ይሄ መዝራትና የማጨድ ህግ የሚያስተምረን ነገር ስላለው ነው። ለመንፈሳዊም ነገር ይጠቅማል። ለሁለቱም ነው ያስተማረው። የተዘራ መታጨዱ አይቀርም። ምንም ሁሉ ጊዜ እንዘራለን። በሁላችንም እጅ ዘር አለ። ብዙ አይነት ዘር አለ። የምናደርገው እንዘራለን። ልክ በተፈጥሮ ዓለም የተዘራ እንደሚበቅል በቅሎም እንደሚታጨድና እንደሚሰበሰብ መከር እንደሚሆን የምንዘራውም ነገር ሁሉ ቢዘገይም መብቀሉ መታጨዱ የማይቀር ነው። የምንሰበሰበውና የምንቀበለው ነገር ሁሉ ከሚዘራው ዘር ጋር ግንኙነት አለው። ምንድነው የምትዘራው? ምንድነው የምትዘሪው? ምንድነው የምዘራው? ምክንያቱም በዘርና በሚታጨደው መከር መካከል ግንኙነት አለ። ቃሉ ሰው የዘራውን መልሶ ያጭዳል ይላል። እህል ከዘራን እህል እናጭዳለን። ሐሳብ ከዘራን ተግባር እናጭዳለን። ሐሳብ ከዘራን ተግባር እናጭዳለን። ተግባር ከዘራን ደግሞ ልማድ እናጭዳለን። ልማድ ከዘራን ደግሞ ባህሪ እናጭዳለን። ባህሪያችን ይሆናል። ባህሪ ደግሞ ከዘራን መጨረሻችንን ዴስቲኒያችንን እናጭዳለን። ስለዚህ ይሄንን ማድረግ እንችላለን። ዘር በሁላችን እጅ አለ። በመንፈሳዊውን በተፈጥሮ ህግ ይሰራል ብያቸዋለሁ። ተመሳሳይ ነው አሰራራቸው። ስለዚህ በምድር ላይ የሚሰራውን ተፈጥሯዊ የሆነውን የግብርና ነገር ወስደን ለመንፈሳዊውም ህይወታችን እንጠቀምበታለን ማለት ነው። እነዚህ ህግጋት ግን ለጥሩ ነገሮችም ይሰራል፣ ለመጥፎ ነገሮችም ይሰራል። መጥፎም መዝራት መጥፎ ማጨድ አለ። መልካም መዝራት መልካም መከር መሰብሰብ አለው ማለት ነው። ከዚህ የተነሳ ይህ ህግ ትልቅ ነገር ሰርተን ለራሳችንም ለሰዎችም የሚጠቅም ነገር ሰርተን የምንመሰገንበት ስማችን የሚወሳበት ነገር ሊፈጥር ይችላል። ወይንም ደግሞ መጥፎ ነገር ሰውን የሚጎዳ ነገር ሰርተንበት ልንረገምበት ልንሳቀልበት የሚሆንም ነገር ሊፈጥር የሚችል ህግ ነው። የማንኛውም አይነት እጽዋት ህይወት የሚጀምረው ከአንዲት ትንሽ ዘር ነው። ትንሽ ለምሳሌ ጓሯችሁ ትንሽ የአፕል ዘር ቢኖራችሁ
ያችን ብትተክሏት ማለት ነው ትልቅ ነገር ትሆናለች ታድጋለች ከዛ በኋላ ከዛች ትልቅ ዛፍ ከሆነች ነገር ምን ታገኛላችሁ ከትንሿ ነገር ያደገው ትልቁ ነገር አቤት እየለቀሙ መብላት ነው እና አፕል ታገኛላችሁ ማለት ነው ጌታችን ራሱ የተናገረው ቃል አለ ወደ ማቴዎስ ወንጌል ልወስዳችሁ ማቴዎስ 13 ከቁጥር 31 እስከ 32 መንግስተ ሰማይ ሰው ወስዶ በእርሻው የዘራትን የስናፍጭ ቅንጣት ትመስላለች እርሷ ከዘር ሁሉ ታንሳለች ባደገች ጊዜ ግን ከአትክልቶች ትበልጣለች የሰማይ ወፎችም መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች ይላል ስናፍጭን ታውቁ ይሆናል ትንሽ ነገር ነች just a note ትንሽ ነች ነገር ግን ጌታ እንዳለው ተዘርታ አድጋ ዛፍ ሆና ብዙ ቅርንጫፎች ኖሯት የብዙ ወፎች መጠለያ መሆን ትችላለች እንደውም የሚያውቁ እንደሚናገሩት ያቺ ትንሿ ዘር እስከ 10 ጫማ ድረስ ታድጋለች ጌታ የእግዚአብሔር መንግስትን ነው በዚህ ያስተማረው የእግዚአብሔር መንግስትን በትንሿ ስናፍጭ ነው የመሰላት እንዴት እንዳደገኝ ደግሞ ታውቃለች የስናፍጯን ቅንጣት ቢዘራ ጌታ በምድር እንድትበዛ ምን ሆነች ነው የሚለው ተስፋዬ ጋቢሶ ሄደች አደገች አይደለም እንዴ እና ለብዙዎች መጠለያ መሆን ቻለች የእግዚአብሔር ሥራ እንደዚህ ነው ስለ ዘር በመናስበት ጊዜ ብዙ ጊዜ ወደ ሐሳባችን የሚመጣው የእጽዋት ዘር ነው ነገር ግን እህል ወይ ፍራፍሬ ሰጪ ያልሆኑ ሌሎች ስፍር ቁጥር የሌላቸው ዘሮች አሉ በእጅ አይዳሰሱም በእጃችን ላይ አይኖሩም ወደ ዛፍነት አያድጉም ግን እድገት አላቸው ብዙ አይነት ዘሮች አሉ ከሐሳብ የሚጀምሩ ዘሮች አሉ ወይም አንድ አይነት የሐሳብ ቅንምር የሆኑ ኮንሴፕት የሆኑ ዘሮች አሉ ወይ ትንሽ አይነት ፍልስፍናም ሊሆን ይችላል ሰዎች የዘሩት እነዚህ ዘር ስለሆኑ ቀስ በቀስ ያድጋሉ የመከር ጊዜ ያላቸው ይታጨዳል ይሰበሰባል ምሳሌ ልስጣችሁ ከታሪክ ማህተማ ጋንዲ የሚባል ያው ታውቃላችሁ ታሪኩን ብዙዎቻችሁ ሳውዝ አፍሪካም ነበረ በአገሩ ሄዶ እንዳዊ ነው ትንሽ ዘርዘራ ነን ቫዮለንት ፕሮቴስት የሚል አመጽ የሌለበት እንቅስቃሴ አብዮት አመጽ ግን የለውም ሰው መግደል ሰውን መፈንከት የሰው ቤት መዝረፍ በድንጋይ ወርወራ ነው ይህችን ፍልስፍና ዘራ ጋንዲ የዘራ ትንሽ ዘር አድጋ ብዙ ሰው ተቀብሎት በዓለም ላይ በጊዜው የዓለም ወደር የለሽ ገዢ የነበረችውን የእንግሊዝን መንግስት ለማባረር ነቃቅሎ ከሀገራቸው ለማውጣት ቻለ ታጨዳ አይደለም እንዴ ትንሽ ኮንሴፕት በተጨማሪም ይህ ጋንዲ የዘራው ዘር ነን ቫዮለንት ፕሮቴስት ፍልስፍና በህንድ ብቻ ሳይወሰን ድንበር ተሻግሮ በጣም እንደውም ውቅያኖስን አቋርጦ አሜሪካ መጥቶ አንድ ሰው ነካ ማርቲን ሉተር ብዙዎቻችሁ ታውቁታላችሁ ዶክተር ኪንግ ይህንን ሐሳብ ስለተጠቀመበት መቼም ጌታም አስተምሯል ዘር አንዲት ስንዴ ዘር ካልሞተች በስተቀር አታፈራም ብሏል ራሱን ሳክሪፋይስ አድርጎ በአሜሪካን ውስጥ ይህንን ዘር ስለዘራ ዛሬ ማይኖሪቲ ሁሉ የመከሩ አፋሽ ሆነናል አይደለም እንዴ ጥቁሮች ብቻ አይደሉም ዛሬ እዚህ ሀገር የምንኖር ማይኖሪቲስ በሙሉ ኢትዮጵያዊ ይሁን ኡጋንዳዊ ይሁን ወይም ቪየትናማዊ ይሁን የማርቲን ሉተር ዘር ነው አይደለም ዛሬ በነጻነት ድሮ እዚህ ሀገር እንዲህ አይደለም ሽንት ቤትም እንኳን
እነሱ የሚገቡበት ቤት አይገባም ነበር። ሻይ ቤትም ስታርባክም እነሱ ያሉበት ቦታ፣ አውቶቡስም ላይ እነሱ ባሉበት ቦታ መቀመጥ አይቻልም ነበር። አያችሁ፣ ጥሩ ዘር አለ፣ መጥፎ ዘርም ደግሞ የዘሩ አሉ። መከር አለው። አዶልፍ ሂትለር መጥፎ ዘር ነው የዘራው፣ ዓለምን የሚያናውጥ ብዙ የጎዳ። ታውቃላችሁ፣ ሁለተኛው ዓለም ጦርነትን ያስከተለ። ከታሪክ ፖል ፖት የካምቦዲያው ወደ ሀገር አልገባም፣ ግን መጥፎ ዘር። መለያየትን አሁን የዘሩ ታውቃላችሁ፣ ያመጣውን ነገር ውህደት፣ ጥምረት፣ አንድነት አስቸጋሪ እንዲሆን ትንሽ ዘር የመታጨድ ጊዜ አለው። ይዘራል በልጆች በአዲሱ ትውልድ ላይ ማለት ነው። ለምሳሌ አንድ ሰው የዘራውን ያጭዳል። ደስ እንዳለው እንደፈለገው ኖሮ ወደ ህይወታችን ስናመጣው ከእግዚአብሔር ፍርድ የሚያመልጥ ቢመስለው የሞኝ ሞኝ ነው። ሰው የዘራውን ያጭዳል። እግዚአብሔር ላይ ዘባች መሆን አይቻልም። እግዚአብሔር አይዘበትበትም። በእግዚአብሔር ፊት በምንቆምበት ጊዜ የሚጠቅመን የሚረዳን ምንም አይነት ምክንያት የለም። እግዚአብሔር ፊት የሚያዋጣን የዘራነው ዘር መከሩ ተሰብስቦ ፊቱ ስለሚገኝ ፍርዱ በዛ ነው። ስለዚህ የጠፋ ሰው እግዚአብሔርን የማያውቅ ወይም እምቢ ያለ እድሉንም አግኝቶ ክርስቶስን ለመከተል እምቢ ያለ ሰው የፈለገውን አክል በዚህ ምድር ላይ ይድላው፣ አንድ ቀን በነጭው ዙፋን ፊት እግዚአብሔር ፊት ይቆማል። የዛን ቀን ሊረዳው የሚችል ምንም ምክንያት የለም። የታጨደው ይመጣለታል። የህይወቱ ውጤት ክፉ ስለሆነ ያው ወደ እሳቱ ይሄዳል። እኛ ክርስቲያኖችም አንጽናና። ድነት አግኝተናል፣ አስተማማኝ ድነት ነው። ግን አንደኛ ቆሮንቶስ 3 የሚያስተምረውን ተመልከቱ። ያ ሁሉ የምንኮራበት ነገር ሁሉ በእሳት ሲፈተን ገደል እንደሚገባ፣ ሳር ከሆነ እንጨት ከሆነ የማይጠቅም ነገር እንደከበረ ድንጋይ ካልሆነ እሳት ሲያገኘው የበለጠ እንደሚደምቅና እንደሚታየው አይነት ካልሆነ አንድ ቀን የፍርድ ጊዜ አለ። ሁላችንም መጽሐፍ ቅዱስ እንደሚያስተምረው እኛ አማኞች በክርስቶስ ዙፋን ፊት እንገለጣለን። ቢማ ጃጅመንት ይባላል። የነጭ ዙፋን ፍርድ ላይ አንገኝም፣ ግን ቢማ ጃጅመንት ላይ የማይገኝ አማኝ ነኝ የሚል ከዚህ ውስጥ አንድም ሰው የለም። የዛን ጊዜ ምን መልስ እንሰጣለን? ሁሉ ነገር ምክንያት የለንም። ምንም ምክንያት የለም። ሁሉ ነገር ግልጽ ነው፣ የታጨደ ነው። አያችሁ፣ የዛን ጊዜ ልንለውጥ የምንችለው ነገር ምንም የለም። ጲላጦስ እንዳለው ነው መልሳችን። ጲላጦስ ምን አለ? ዮሐንስ 19 ላይ ዮሐንስ ወንጌል ከቁጥር 19 እስከ 22 ብታዩ የጻፍኩትን ጽፌአለሁ። በቃ የጻፍኩትን ጽፌአለሁ። ከጻፋችሁ ጽፋችኋል። በዛን ጊዜ የሮማውያን ባህል አንድ ሰው ወንጀል ሰርቶ ሲገደል የወንጀሉ ዝርዝር ይጻፍና የሚሰቀልበት እንጨት ላይ ይሄን ሰርቆ ነው፣ ሌባ ነው፣ ነፍሰ ገዳይ ነው ይሆናል ይጻፋል ወንጀሉ። ክርስቶስ ሊሰቀል ባለበት ጊዜ የግዴታ መመርመር ነበረበት። ጲላጦስ መርምሮታል አይደለም እንዴ? አገላብጦ አይቷል። ጥፋት አግኝቶበታል? አላገኘም። የጠሉት ለምን እንደሆነ የእግዚአብሔር ልጅ ነኝ ማለቱ ወይንም ደግሞ የሚመጣው ንጉስ መሆኑን በማመናቸው ነው። ለዚህ ነው ሊገድሉት የፈለጉት። ምን ብሎ ጻፈ? የአይሁድ የናዝሬቱ ኢየሱስ የአይሁድ ንጉስ። ከክርስቶስ መስቀል በላይ ጽሑፍ ነበር። ይሄ ሮማዊ ሕግ የሚጠይቀው ነው የሚለው። ወንጀሉ አይደለም የጻፈው።
ምንድነው የሚለው? የናዝሬቱ ኢየሱስ የአይሁድ ንጉስ። ይህንን በሚያይበት ጊዜ አይሁዶች በጣም ተቆጡ። ወንጌልን ስታነቡ ስለተቆጡ መጡ ወደ እነኚህ ልብሰ ረጃጅሞቹ እና ወገባቸውን የሚታጠቁት በደንበኛው መጡና ምንድነው የጻፍከው አሉት። ምንድነው የጻፍከው የአይሁድ ንጉስ ብለህ? የጻፍኩትን ጽፌያለሁ። የሚመለስ ነገር የለም። ከታየ ከተሰቀለ ከተጻፈ በኋላ የሚመለስ ነገር የለም። በመከር ጊዜ የምንመልሰው ነገር ምንም የለም። ምንም የፈሰሰ ወተት ተመልሶ ወደ ብርጭቆ እንደማይገባ ወይም በደም ፍላት በሌላም ነገር አንድ ሰው ሌላውን ሰው ለመግደል አእምሮውን እንደው በኃይል መጥቶ ለመፈረካከስ የሄደችውን ጥይት መመለስ እንደማይችል ማለት ነው። ይቻላል? ቃታ ከሳብክ በኋላ መመለስ አይቻልም። መለወጥ የማንችለው ብዙ ነገር አለ በዚህ ዓለም ላይ ብዙ የድርጊቱን ዘር ስንዘራ ብቻ ነው እድሉ የሚኖረን። እድሉን ሳንጠቀም ካበላሸነው ብዙ የሚቆጨን የሚጸጽተን ነገር ይኖራል። በአእምሮአችን ውስጥ ተቀርጸው ይቀራሉ። ልንለውጠው አንችልም። የጻፍኩትን ጽፌያለሁ ብቻ ነው የምንለው። መለወጥ ብቻ ኖሮ የተጠየቅነው ምንም ነገር ይሁን እዛ መጨረሻ ላይ ከፍለን ማድረግ እንችል ነበር። ግን too late። አሁን ነው እድሉ ያለው። አሁን ነው ዘሩ በእጃችን እያለ በመናደርገው ነው። ነገር ግን ጠባሳው ምን ጊዜም ሳይጠፋ ከኛ ጋር አለ። ጠባሳ በህሊናችን የሚሰረጹ ብዙ ነገሮች አሉ። ድነንም አማኝ ሆነን ኢቭን ክርስቶስን ከማወቅ በፊት ያደረግናቸው ነገር እንኳን ቢሆኑ ማለት ነው ይቅርታ ብለናል፣ ድነናል። አንዳንድ ነገሮች ግን ዓለም ውስጥ ያለን ያገኘናቸው እንደ በኤስቲዲ የሚመጡ ነገሮች ያመጡብን ጣጣ ድነንም ከኛ ጋር ይኖራሉ። ጠባሳው አለ። ይቅርታ ብለናል። በህሊናችን የሚሰረጹ ብዙ ዓመታት ቢያልፋቸውም ልንረሳቸው ማንችላቸው ያለፉ ልምምዶች አሉ። ዮሴፍን ወንድሞች ታስታውሳላችሁ? ወንድማቸውን ለመግደል ሙከራ አድርገው በኋላ ባንዱ ጥበብ ሸጡት አይደለም እንዴ? አዳነና ከመግደል። ነገር ግን ይሄ ከህሊናቸው ወጥቶ አያውቅም። ከስንት ዓመት በኋላ እህል ለመሸመት ወደ ግብጽ ከመጡ በኋላ እንኳን ህሊናቸውስ እንደነበረ ታውቃላችሁ። ተናገሩ አይደለም እንዴ? ሳያውቁት ለወንድማቸው ለዮሴፍ እንዴ ምን እንዳደረጉ ሁሉ ህሊና ብሏል። ህሊና እኔ አይደለሁኝም ያልኩት ሼክስፒር ወይ ህሊና። የመከር ህግ እንግዲህ የመስራትና የማጨድ ህግ በምናውቀው እህል ብቻ ሳይሆን ወይም በምናውቀው ዕውቀት ብቻ ሳይሆን ምን ያህል በመዝራታችን ላይ የሚመሰረት ነው። የምንዘራውን የምንወስን እኛ ነን። ነገር ግን የምንዘራውን የምንሰበስበውን ይወስናል። የምንዘራው ምን እንደሚሰበሰብ ይወስናል። ህይወት ምርጫ የበዛበት ነው። ብዙ ምርጫዎች አሉ። በየዕለቱ ብዙ ምርጫዎች አሉ። በየጊዜው ብዙ ምርጫዎች ያጋጥሙናል። ምርጫዎቻችን፣ ውሳኔዎቻችን ውጤት አላቸው። ሳንወስን ነው ሁሉን ነገር በትክክሉ ማድረግ። ከዚህ በፊት አስተምሬያለሁ። ድገመው ያሰኘኛል። ውሳኔያችን ግባችንን ይወስናል የሚል ተከታታይ ትምህርት ሜቢ አንድ ቀን ደግመዋለሁ። ቆይቷል። 30 ዓመት ሊያልፈው ይችላል። ውሳኔያችን
መድረሻችንን ግባችንን ይወስናል። ይፍጠን ይዘገይ ውጤቶቻቸው ይነካናል። አንዳንዴ እኛም ብቻ ሳይሆን ሌሎችንም ይነካል። አንዳንድ ነገሮች ከኛም አልፈው ሌላውን ይነካሉ። የተወሰኑ የማይለወጡ የመከር ህጎች የመዝራትና የማጨድ ህግ ማለት ነው፣ ሌላው ስሙ ነው አሉ። እህል ብንዘራ እህል በመንፈሳዊ ዓለምም ይሰራል። የሆነ ነገር ፍቅር ብንዘራ ፍቅር፣ ጠብ ብንዘራ ጠብ። እነዚህን ህጎች ልጥቀስላችሁ፣ መግቢያ ነው መሰጣችሁ ብያለሁ። የመዝራትና የማጨድ ህጎች አሉት። እስከ 9 ሊደርሱ ይችላሉ እነዚህ ህጎች። በተቻለ መጠን አሳጥሬ የተወሰኑ ሳምንታት ይፈጅብኛል አስተምራቸዋለሁ። ልሄድባቸው። የምናጭደው ያንኑ የዘራነውን አይነት ዘር ነው። ሰው አሁን ጓያ ዘርቶ ቆይቶ አተር ልሰብስብ ቢል ከየት ይገኛል? የዘራው ጓያ ነው እንጆይት በጓያ ህግ ነው ይሄ። ሰው የዘራውን ያንኑ ነው የሚያጭደው። ሙዝ ዘርቶ ፓፓያ አይገኝም። ሁለተኛው ህግ ሁልጊዜ የሚሰበሰበው ከተዘራው የበለጠ ነው። እስቲ ተመልከቱ። አንዲት በቆሎ ዘራችሁ። ወይቺ ምስኪን አንድ በቆሎ የተዘራችው ምንድነች? አንድ በቆሎ አደገች። ስንት የበቆሎ ጆሮ ይኖራታል? ብዙ። በአንዱ በቆሎ ላይ ስንት መስመር አለው? ስንት በቆሎ አለ? ደግሞ አንድ አይደለም የምታፈራው። ስንት ነው? ብዙ ነው። ስለዚህ የሚሰበሰበው ሁሉ ጊዜ ከተዘራው የበለጠ ነው። ይሄ ከሆነ መልካም ነገር ለመስራት ጥሩ ፕላን ማድረግ አለብን ደስ ይያለን። ክፉ ከሆነ ደግሞ ልንጠነቀቅ ይገባል። ሶስተኛ የምናጭደው በዘራንበት ወቅት ሳይሆን በሌላ ወቅት ነው። አንዳንዶቻችን አንድ ነገር እንዘራና we feel good ምክንያቱም ምንም የሆነ ነገር የለም። yes ገበሬ እኮ የሚዘራ ለመዝራት ወቅት አለው አይደለም እንዴ? ለሁሉ ነገር ጊዜ አለ አይደል? ለመዝራት ጊዜ አለው፣ ለማጨድ ደግሞ ጊዜ አለው። የጊዜ ጉዳይ ነው። ጊዜው አንድ አይደለም። ስለዚህ ደናነን ማለት አይደለም። ክፉ ከዘራን ደግም ከዘራን ደግሞ መቸኮል የለብንም። ወቅቱ የተለያየ ነው። የምናጭደው ደግሞ እንደዘራነው ዘር ብዛት ነው። መጽሐፍ ቅዱስ በጥቂቱ የሚዘራ በጥቂቱ ደግሞ ያጭዳል ይላል። በልግስና የሚዘራ ደግሞ በበረከት በጣም ተትረፍርፎ ማጨድ ይችላል። ይሄ ህይወታችን በተለይ ስጦታችንን፣ መልካም ስራዎቻችንን፣ ደግነታችንን ይሆነው ኡንፍ ብትል ብዙ ኡንፍ ስማይል ብታረግ ደግሞ ታውቃላችሁ ለመሳቅ የሚጠይቀው ማሰል በጣም ጥቂት ነው። 18 ነው ምንድነው ተረሳኝ የሚፈጀው። ለማክረፍ ግን አምስት ሙሉን መከር የምናጭደው የምንጸና የምንታገስ ከሆነ ከጠበቅን ብቻ ነው። አያችሁ ገበሬ አይደለንም ብዙዎቻችን። ግብርናና ትዕግስት ግንኙነት አላቸው። በትዕግስት ነው የሚጠብቀው። ያለዛ እንደዛ አንድ ዘመዳችን ስም የለውም እንዲሁ አገሩ አካባቢው ግን ያው ዘመዳችን ያስተኛል። ለወገኑ ምን አለ? ጮክ ብሎ ነው፣ ያው ተራራማ ነው አገሩ። ጮክ ብሎ ገሌስ ጤና አዳሜ እኮ ጠደቀችልኝ አለው። የት አለች ይለዋል። ነቅሎ ይቻት። የሚበቅለው በትዕግስት ነው።
በትዕግስት ነው። 6 ለዚህ ዓመት መከር መጨነቅ ሁሉን ማድረግ እንችላለን። ለአምናው ለካቻምናው ግን ምንም ማድረግ አንችልም። ብዙ ሰዎች ግን የሚጨነቁት ላለፈው ነው። በቃ ያለፈው አለፈ። ሕይወትን ባለፈው ነገር ማመሳቀል አይገባም። አሁን ዛሬ የምታደርገው ነገን ይወስናል። ነገ የምትሰበስበውን ይወስናል። እዛ ላይ ነው። ይሄ ህግ ነው። የመዝራትና የማጨድ ህግ ነው። ብዙ ሰዎች ሊለወጡ የማይችሉት ትኩረታቸው ዛሬ ላይ አይደለም፣ ወደ ኋላ ያለፈው ላይ ነው። 7 የምናጭደው የዘራነውን ብቻ ነው። 8 አንዳንዴ ሌሎች የዘሩትን ማጨድ እንችላለን። ሌሎች የዘሩትን እኛ አልዘራነውም። ብዙ ደጋግ ሰዎች የሰሩት ስራ ለሚቀጥለው ትውልድ ተጠቅሟል። አይደለም እንዴ? ቻይናዎች ምን ይላሉ? አንዱ ትውልድ ዛፍ ይዘራል፣ ሌላው ትውልድ ይጠለልበታል። እውነት ነው። እኔ አያቴ አይደለም የአያቴ አባት ቅድመ አያቴ የተከሉት ዛፍ አንድ ቦታችን ላይ በቃ ቁጭ ብዬ እንደው ጥናት ነበረኝ ተማሪ ሆኜ እዛ ሄጄ አጥንቻለሁኝ። ያ ዛፍ ይገርማል። እኔም አላውቀውን ያውቃል። እናቴን አይደለም፣ የእናቴን አባት አይደለም፣ የእናቴን አባት እንኳን ያውቃል ማለት ነው። ስንት ትውልድ ደግሞም ሌላ የእናቴ አባት የተከሉት ለማያውቃል የሰፈሬ ልጅ ነው። ሾላ ነበር እኛ ግቢ። ልጆች ሁሉ እኔን ይለማመጡኝ ነበር ሾላ ለመብላት። የእናቴ እንኳን አልተከለችውም፣ ሾላ ነበር ዛፍ። ስለዚህ ሌላው የሚያደርገው ያልዘራነውን የምናጭድበት ጊዜ አለ። ይሄ ለመልካም ነው። ክፉ እንደዛው ነው። እባካችሁ ስለምንዘራው ዘር እንጠንቀቅ። ሌላውን ትውልድ የሚነካ ነገር አለ። ይኸው ችግሮቻችን ሁሉ ከዛ ጋር የተያያዙ ናቸው። በመጨረሻ ህጎቹን ሳስተምር መዝራት በተለይ አሁን በእህል በምናምን ቃሉም ይናገራል። የኛ ኃላፊነት ነው። መከሩን ማሳደግ ለመታጨድ ማብቃት ግን የእግዚአብሔር ፈንታ ነው። ስለዚህ ሁላችንም ስለምንዘራው ዘር ልንጠነቀቅ ይገባል። አትሳቱ። እግዚአብሔር አይዘበትበትም። ሰው የዘራውን መልሶ ያጭዳል። ለዚህ ቃል መንደርደሪያው ለዚህ ቃል አሁን ላነበብኩት ከቁጥር 7 እስከ 10 ላለው ገላትያ 6 ላይ ቀደም ብሎ ያለው ምዕራፍ 6 ከቁጥር 1 እስከ 6 ያለው ነው ብዬ አላምንም። ከዛ ይልቅ ወደ ምዕራፍ 5 ሄዱና መንደርደሪያው ሐሳብ ምዕራፍ 5 ከቁጥር 16 26 እስከ 26 ካለው ጋር ይገናኛል። እዛ ቦታ ላይ ሐዋርያ ጳውሎስ የሚዘረዝራቸው ነገሮች አሉ። ፍሬ ብሎ የመንፈስ ፍሬ ይላቸዋል። ምን አይነት እንደሆኑ ታውቃላችሁ። ቀጥሎ ደግሞ የሥጋ ስራ ይላቸዋል። ስራ ነው። አያችሁ፣ እኛ የምናደርገው ነው። የሥጋ ስራ እኛ የምናደርገው ነገር ነው። የመንፈስ ፍሬን ግን እኛ ልናደርገው አንችልም። መፍቀድ ብቻ ነው። ምቹ መሆን ብቻ ነው። የሚያፈራው ማን ነው? መንፈስ ቅዱስ ነው። ስለዚህ በሥጋ ብንዘራ ምን እናጭዳለን ይላል? መበስበስ፣ ዲኬ፣ ሌላውን ሁሉ የሚያሳዝንና የሚጎዳ። በመንፈስ ብንዘራ ደግሞ ሌላ ነገር ነው። በረከትን ነው የምናጭደው። ሥጋ የሚለው እዚህ ጋር አዳማዊ ተፈጥሯችንን፣ ኃጢአታዊ ተፈጥሮታችንን፣ ማንነታችንን ነው እና እነኚህን ነገሮች ብንዘራ ክፉን ካረግን እዛ ላይ ያሉትን የሥጋ ስራዎችን፣ መልካም ከሆነ እነኛን ፍሬዎችን ብንዘራ ብዙ ፍሬያማ መሆን እንችላለን። አንድ ጊዜ አንዱ ክርስቲያን ብልጭ ሆነ። ወንጀል ሰርቶ ነው። እግዚአብሔር አይታለልም
ማለት ነው ብያቸዋለሁ። ይሄም ማታለል ፈለገ። ግጥም አድርጎ ወንጀል ሰርተዋል፣ ተከሰዋል። የሚያስፈርድበት ነው። ዳኛው ቦርናጌን ክርስቲያን ነበሩ። ቦርናጌን ክርስቲያን መሆናቸውን አውቆ ሊጨርስ ነው። አይዟችሁ በብልጠት እንዲህ ብሎ ተናገረ። ክቡር ሆይ እኔ ክርስቶስን የግል ዳኛ አድርጌ የተለወጥኩ በክርስቶስ አዲስ ፍጥረት የሆንኩ ቦርናጌን የሆንኩ ክርስቲያን ነኝ። ይህንን ወንጀል የሰራሁት እኔ አይደለሁም። በእኔ ያለው ያ የድሮ አሮጌ ሰው ነው አላቸው። አስተያየት እንዲያደርጉልን። ዳኛው ግን በጣም ጥበበኛ ነበሩ። ምን አሉ? ነገሩን ካዳመጡ በኋላ ፍርድ ሲሰጡ ይህን ወንጀል የሰራው አሮጌው ሰው ስለሆነ በአሮጌው ሰው ላይ የ30 ቀን እስራት ፈርጃለሁ። ያ ብቻ አይደለም፣ ቦርን አጌን ነኝ ብሏል። አዲሱ ፍጥረት አለው አይደለም? በተጨማሪም አሉ ዳኛው አዲሱ ሰውም ይሄ ወንጀል ሲሰራ በዛ የነበረ ተመልካች ስለሆነ ነገሩ እንዳይደረግም ስላልከለከለ በሱም ላይ 30 ቀን ፈርጃለሁ። በድምሩ 60 ቀን አከናበሩ። ሰው አተር ዘርቶ ስንዴ፣ ሙዝ ዘርቶ ፓፓያ አያገኝም። ስለዚህ ስለምንዘራው ዘር እንጠንቀቅ። የመዝራት ጊዜ አለ፣ ማጨድ ደግሞ አይቀርም። ክፉም ይሁን ደግም ይሁን ምን ሰራው